መጀመሪያው ጉዳያችን እንግባ ኤርሚያስ ያው የተለያዩ ወቅታዊ ሀገራዊ ጉዳዮችን እየተከታተልክ በራስህ የሚዲያ ፕላትፎርም በርከት ያሉ ሀሳቦችን ስታነሳ ነበር አብዛኞቹ ብሎ ማለት ይቻላል ጠብ የሚል ነገር እንደሌላቸው በተግባር እያየን መጥተናል ባለፈው እንደምታስታውሰው የኤርትራናይዜሽን ኦፍ ትግራይ የሚል ሐሳብ አነስተን ነበር እሱን ወደ ኋላ እንመለስበታለን ግን እንደመነሻ እንዲሆነን ባለፈው ሳምንትም እዚሁ በስለ ሀገር እንግዳ የነበሩት የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም በርከት ያሉ ሐሳቦችን አነስተዋል በተለይ የኢትዮጵያ ሕዝብ ማወቅ አለበት ብለው ያሉትን እውነታም ዘርግፈዋል ለታሪክም እንዲቀመጥ ተደርጓል እውነት ለመናገር ማለት ነውና እንደው ከዛ ጋር ተያይዞ አንተም በደንብ ትኩረት የሳበ ጉዳይ እንዳለ አይቻለው አብዛኛው ተመልካችም እንደዚሁ በዛ ጉዳይ ላይ ሰፋ ያለ ነገር እንደናነሰበት ስለሚፈልግ በተለይ የብሔር ፖለቲካ በተመለከተ የብሔር ፖለቲከኞች ምን ያህል በኢትዮጵያ ላይ ሲያሴሩበት እንደነበር የተወራራበት መንገድ ነበር በወይዘሮ ኬሪያ ማለት ነውና እንደው ከዛ ጋር ተያይዞ የብሔር ፖለቲካና ኢትዮጵያ ምንና ምን ናቸው ሚለው ነገር እስኪ እናንሳው ኤርሚያስ ቴዲ በጣም ነው የማመሰግነው በድጋሚ ስለጋበዝከኝ አንተንም የስቱዲዮ ሙያተኞቹንም ኢቲቪንም እንደ ሚዲያ ማመስገን እፈልጋለሁ እውነት ለመናገር ኢቲቪ በጣም እየተቀየረ እየተለወጠ እንደሄደ ምስክርነት መስጠት እፈልጋለሁ ይሄንን ስል ምን ያልኩ ነው ባጭሩ እንደናንተ አይነት ሰዎችን መራሩን አቅ መሬት ላይ ያሉትን አቆች የመጋፈጥ ሰዎችን ግንዛቤ ማስጨበጥ ትራንስፎርሜሽናል በሆነ መንገድ ኢቲቪ የተቀየረ መሆኑን ተመልክቻለሁና ይሄን አለመመስከር እንትን ይሆንብኛል እና ማኔጅመንቱንም ቦርዱንም በአጠቃላይ በሚዲያ ፕላትፎርሙ ያሉትን ሰዎች እንዲቀጥሉበት ማሳሰብ ፈልጋለሁ ስጋቴ የኮንቲኒቲ ስጋት ነው ሁሌም ያለኝ እሱ ግን አንዴ ተጀምሯል መቀጠል አለበት ብዬ ነው ማምነው በአጠቃላይ የኢቲቪ ፓኬጆቹ በሙሉ እንደ ቢልዲንጋችሁ በህይወት እንትን በአካል ባላዩ የተቀየረ ነገር ታዝቤያለሁና እሱን ቅድሚያ ልናገር በሁለተኛ ደረጃ ወይዘሮ ኬሪያ ኢብራሂም በጣም ይገርምህ ቴዲ አንተ ካረክ በኋላ እኔ ፕሮግራም ሰርቼ ነበር የወሩ የሚዲያ ልዩ ሰው ያደረኳት ወይዘሮ ኬሪያ ኢብራሂምን ነውና ምናልባት ብዙ አስተያየት ከተቀበልኩት አንዱ ከፕሮግራሜ በኋላ እኔ ግብረ መልስ እቀበላለሁ አሉኝ ኔትወርኮች በጣም የሚገርም ግብረ መልስ ነው ያገኘሁት እና ወይዘሮ ኬሪያ ኢብራሂም ትልቅ ስራ ነው የሰራችው ምናልባት አይታወቃት ከሆነ አላቅም እንደ ሮል ሞዴል ሆና ነው የወጣችውና አራያነት ያለው ስራ ነው ያንተም ስራ የሷም ስራ በጣም ሊመሰገን የሚገባው ነው እንግዲህ ለምንድን ነው ይሄን ምለው ትንሽ አሰጥሬ ለማንሳት ወይዘሮ ኬሪያ አንደኛ የትልቁ ድርጅት የህዋት ስራ አስፈጻሚ ነበረች ሰው ናት ሁለተኛ የፌዴሬሽን ምክር ቤት አፈጉባኤ ነበረች ሰው ናት የኢህአዴግ ምክር ቤትም የኢህአዴግ ስራ አስፈጻሚም ናት አውቶማቲክ ነው የህዋት ስራ አስፈጻሚ ስትሆን የኢህአዴግ ስራ አስፈጻሚ ትሆናለህ በጣም ጥቂቶች የሚገቡበት ቦታ ነው እና ይሄንን ያሳለፈች ሰው ወደ ነገሮች ሲቀየሩ ራሷን ቀይራ ወደ መደበኛ ሰዋዊ ህይወት ገብታ ስታያት ለብዙ ሰዎች ሮል ሞዴል ናት ብዬ ነው ማስበው እና እኔ ጠቅላላ አድርጌ ላንሳለ ይዘቱ ላይ እመጣለሁ አንድ 3-4 ይዘቶች ያነሳዋቸው አሉ ቀጥሎም ታነሳውም ካለ ከኬሪያ ጋር በጣም ኢምፖርታንት የሚመስሉኝ አንድ 4 ይዘቶች ያየዋቸው አሉ ግን ጥቅል ነገር ስለሷ ለመናገር አንደኛ የሞራል ልዕልናዋን ነው ያሳየችው ጸጸት ምናምን ስትል ሰምቻለሁ ለኔ ጸጸት አይደለም ባይዘው ኬሪያ ጸጸት አይደለም ያሳየችው የሞራል ልዕልናዋን ነው ያሳየችው ይሄ አንደኛው መታየት ያለበት ብዬ ነው ማስበው ሁለተኛ መንፈሳዊ ልዕልናዋን ነው ያሳየችው እኔ ሃይማኖት አልተነትንም ሚዲያውም እንደዛ የሚያደርግ አይደለም ግን የሃይማኖት ልዕልና ስልህ
ፈርሃ እግዚአብሔር ፈጣሪዋን በቃ ከራሱ የታረቀ ሰው ከሃይማኖቱ ጋር የታረቀ ሰው ነው ያየሁት። ሁለተኛ ሶስተኛ is a complete የዚህ መሰረታዊ ፓራዳይም shift የምንለው ትላንት ከነበርከው ወደ አልነበርከው የሄድክበት ማለት ነው እና ያንን ያረጀ ያፈጀ ሸክም እንዴት በፍጥነት እንዳራገፈችው ያሳየችበት ነገር ነው። አራተኛ የሴትነት ሉዓላዊነት የሴትነት ልዕልና ነው ያየሁት። እነዚህ አራት ነገሮች በጣም ወሳኝ ይመስሉኛል። አንተ ጋር አላስተዋልከው ይሆናል። ምን አለችህ? እናንተ ወንዶች አለች አትችሉም ስትባሉ አትፈዱም የሆነ ነገር ይሰማችኋል አለች። እናንተ ወንዶች ስትልህ ትልቅ ትርጉም አለው እዛ ጋር እውነት ነው። ሶ እኔ የሴት ልዕልና የምለው ማለት ችግርን ቶሎ መቀበል ከዛ ለቼንጅ ፈጣን መሆን እንደዛ አይነት ጀንደር ነገር አለው። ባይዘው ሴቶች በጣም በጣም ፈጣኖች ናቸው። እኔ ብዙ ሴቶች ላይ ገፋ ታረጋለህ ብለው የሚከራከሩኝ ሰዎች አሉ። ግን እኔ ያረጋገጠልኝ አንዱ ፋክት የሴትነት ልዕልና ከወንዶች ጾታዊ ልዕልና ያየሁበት ነገር ነው እና የሞራል ልዕልና አይቻለው፣ መንፈሳዊ ልዕልና አይቻለው፣ ፓራዳይም ሽፍት አይቻለው፣ የጾታዊ ልዩነት ያለበት ወንድ ልጅ ቢሆን በዛ ርቀት ይሄዳል ወይ እንደሷ ብዬ ራሴን ልጠይቅ የምችልበት ነገር ነው። ሶ እነዚህ ናቸው ጭብጦቹ ላይ ግን መሄድ እንችላለን። ምናልባት ቴዲ በተለይ ቀደም ሲል ያነሳሁት ያው በርከት ያሉ ሀሳቦችን ያነሳ ነው እንዳልከው፣ ግን ደግሞ አሁንም በተለያዩ ሀገራችን አካባቢዎችም እየተነሱ ያሉ ነገሮች አሉ። አንድም ግልጽነት ስላልተፈጠረበት የቀደመው ይሄ የሴራ ፖለቲካ መሰረት አድርጎ ህዝባችን እንዳልተፈለገ መንገድ ይሄድ ያለበት ሂደት እንዳለ እየተረዳን መጥተናል። አሁን በነገራችን ላይ የወይዘሮ ኬሪያ ኢብራሂም ማብራሪያም ይሄንን ነው የሚያሳየው። አሁን ነው አብዛኛው ነገር እየተገለጠ የመጣው። በተለይ ደግሞ ትግራይ አካባቢ ያለው ኤሊት እየተረዳ የመጣው አሁን ላይ ነው። በእርግጥ በተቃራኒው ተቃውሞ የሚያሰማ አካል እንዳለም አይተናል። ምክንያቱም እውነቱ ለምን ወጣ የሚል ነገር ይነሳል። ግን ደግሞ ይሄ የብሔር ፖለቲካ ብለን የምንለው ከኢትዮጵያ ጋር ምን ያህል እንደተቆራኘ ኢትዮጵያን ምን ያህል ላልተፈለገ ችግር እያጋለጣት እንደመጣ በስፋት የተዳሰሰበት ሁናቴ አለ። አንተም እንደውም ብዙ ጊዜ ትንታኔ የሚሰጥበት ሁናቴ እንዳለ ስለማቅደው የብሔር ፖለቲካና ኢትዮጵያውያን ምንና ምን ናቸው? በምን ልክ ነው ይሄን የብሔር ፖለቲካ መጠንቀቅ ያለብን የሚለው ነገር እስኪ እዛ ላይ ሀሳብ ብሰጥበት ደስ ይለኛል። ኤርሜ እንግዲህ ወይዘሮ ኬሪያ ስል በዚህ አጋጣሚ ቴዎድሮስ እናንተን ዘንግቻችሁ አይደለም፣ እነ ፕሮፌሰር ሀረገወይንን ዘንግቻ አይደለም፣ ሌሎች እነዚህ በጣም መጀመሪያ ያንን አደገኛ ነገር የተጋፈጣችሁ ሰዎች እናንተም እዚህ ውስጥ ከትቼ ነው እያነሳ ያለሁት እና አንዳንዴ ምን የሚባል ነገር አለ፣ ትልልቁን ለውጥ የሚያመጣው ትንንሾቹ ለውጦች ናቸው እና የእናንተ መስዋዕትነት የወለደው ነገር ነው። ይሄ በደንብ መቀመጥ በደንብ በኢትዮጵያ ፖለቲካ ውስጥ መሰመር ያለበት ነገር ነው። በነገራችን ላይ ምናልባት የአንተን ደግሞ ስንነጋገር ልንነጋገርበት ስለምንችል አሁን ኬሪያን ስላመጣናት ነው። ወደ ጭብጦቹ ስመጣ እኔ አራት መሰረታዊ ነገሮች ከኬሪያ ማስታወሻ ይወሰድኳቸዋል። ካሁን ካነሳው ጋር የሚተሳሰር ማለት ነው። በደረጃ አስቀምጠዋለሁ። አንደኛ በጣም በጣም ጠቃሚ የሚመስለኝ የትግራይ ህዝብ ማለት ህወሓት ነው፣ ህወሓት ማለት የትግራይ ህዝብ ነው የሚል አመለካከትን ነው ኬሪያ የሰበረችው። በነገራችን ላይ ይሄ ምናልባት ከሁሉ ቃለ መጠይቋ አንዱ ዘመቻ የሚያስከፍትባት ነገር ይሄ ነው የሚሆነው። ሁላችሁም ላይ ዘመቻ እኛንም ጨምሮ ማለት ነው። ለምን ብለህ ብትጠይቀኝ ላለፉት 30-50 ዓመታት በተለይ 30 ዓመታት የትግራይ ህዝብ ማለት ህወሓት ነው፣ ህወሓት ማለት የትግራይ ህዝብ ነው። ይሄ ሲሰራበት የከረመ መፈክር ነው። ይሄ መስበር በጣም ከባድ ነው። ህወሓትን ከተናገርክ በሚቀጥለው ግን
ፕሮግራም ሲሰራ የትግራይ ህዝብን ተናገረ ተብለ ነው ይሰራበት ፕሮግራም። ይሄ የመሬት ላይ ያለ እውነት ነው። ትፈራለህ። በነገራችን ላይ አንዳንዴ ህወሓትን መናገር የምትፈራበት ጊዜ አለ። ምክንያቱም የአስተሳሰብ ሄዶ ገብቷል። እኔ አንዳንድ ቃላቶች እዚህ አምጥቼ መከራከሪያ ማድረግ አልፈልግም፣ ግን የመንግስት ከፍተኛ ኃላፊዎች ወይም ሌሎች አካላት በጦርነት ወቅትም በተለያየ ወቅትም ፎከስ ዳርገ ብታይ ህወሓትን የተናገሩት ግን ተገልብጦ ምንድነው የሆነው? የትግራይ ህዝብን ተናገሩ ነው የተባለው። አሁን ጠቃሚ ስላልሆነ ቃላቶቹን አላመጣቸው። ስለዚህ ህወሓትን በተናገርክ ቁጥር የትግራይን ህዝብ ተናገርክ የሚል የቆየ የደነደነ አመለካከት ነው ያለው። ፍረጃ ማለት ይሄን መስበር በጣም ከባድ ነው። የሚሰብረው አካል ደግሞ ከትግራይ ሲመጣ በጣም ከባድ ነው። ከዛ ኮሚኒቲ ውስጥ ሲመጣ ማለት ነው። ጀነራል ሳሞራ የኑስ እኮ ይቅርታ አድርግልኝ ያው መጥቀስ ስላለብኝ ማኔ በማስታወሻዬም ላይ ጽፌ ያለው ስለ ኤፈርት የጻፍኩት ላይ በግልጽ ሄደው የትግራይ ህዝብ ማለት ህወሓት ነው፣ ህወሓት ማለት የትግራይ ህዝብ ነው ነው ተናግረዋል። በነገራችን ላይ ጀነራል ሳሞራ የኑስ እንግዲህ የኢትዮጵያ የኢታማዦር ሹም በነበሩ ሰዓት ነው ይሄን የተናገሩት። እንደ ኬሪያ ወጥተው ተሳስቼ ነበር እንደዚህ አስብ ነበር የሚሉ አልመሰለኝም። ቅድም ያልኩ የጾታ ጉዳይ ባይዘው ወይ ከዚህ ጋር ከሬጅን ከጾታ ጋር ያያስኩልም ለዛ ነው። ልዕልናን ከጾታ ጋር የሚያያስኩት ለዛ ነው አይመስለኝም። ጀነራል ሳሞራ በተግባር አይተውታል። ህወሓትና የትግራይ ህዝብ አንድ አይደለም ሊሉ ይችላሉ፣ ግን በአደባባይ ወጥተው በዚህ ደረጃ እንደሷ የሚናገረው አልመሰለኝም። ስለ ይሄን ልነግርህ የፈለኩት እሳቸውንም ሳነሳቸው አንድ የኢትዮጵያ መከላከያ ኤታማዦር ሹም የነበረ ሰው እንኳን ሲያስብ ህወሓት ብሎ ሲያስብ የትግራይ ህዝብ ብሎ ነው የሚያስበው። አንዱ ትልቅ የተሰበረው ነገር እሱ ነው። ሁለተኛ የብሔር ፖለቲካ የተባለው ነው። እኔ በጣም ደስ ብሎኛል በዚህ ነገር ላይ ከኬሪያ ጋር በመነጋገር ቴዲ። ግን አንድ ነገር በእርግጠኝነት ልንገር፣ ይሄ ያረከው ውይይት ከብሔር ፖለቲካ ተያይዞ ያረከው ውይይት በዘመነ ህወሓት ኢህአዴግ አርጋው ቢሆን ኖሮ ዘ ኔክስት ዴይ ኢቲቪ ስትመጣ የመልቀቂያ ደብዳቤ የማባረሪያ ደብዳቤ ደርስ ነበር። በእርግጠኝነት ነው የምነግርህ። ይሄ በጣም በእርግጠኛው ነኝ። ስለ ለውጡ የምናወራ ከሆነ ይሄ ነው ለውጡ። ባይዘው ኢቲቪ ተለውጧል ያልኩትም ለዛ ነው። ማንም ቻሌንጅ ሊያደርገኝ ይችላል። የብሔር ፖለቲካ እንዲህ አይነት ባህሪ አለው ብለህ ኢቲቪ ይናገራል ብሎ ማሰብ ይቻል ነበረ ወይ? በህወሓት ኢህአዴግ ዘመን፣ በእኛ ዘመን፣ እኔም በነበርኩበት ዘመን ይቻላል? እሱን ነው የሰበረችው። መታው ምን አለች? አንተም አገስካት። የብሔር ፖለቲካ ይጠቅማል አለች። ለሁለት ነገር ይጠቅማል። አንደኛ ለስልጣን ይጠቅማል፣ ሁለተኛ ወንጀል ሰርተህ ለመደበቂያ ይጠቅማል አለች። ለካስ ለሀገር አይጠቅምም፣ ለካስ ለህዝብ አይጠቅምም። ይሄ ተነግሮ የማያውቅ ውይይት ሊደረግበት የሚገባ ስቴትመንት ነው። በነገራችን ይሄ ማለት እኛ አላልነውም እያልኩ አይደለም። ከአንድ ከህወሓት የመጣ ከህወሓት ስራ አስፈጻሚ የመጣ ሰው፣ ከአስኳል ውስጥ የወጣ ሰው፣ የኢህአዴግ ፖለቲካ ውስጥ የቆየ ሰው፣ የፌዴሬሽን ምክር ቤት የነበረ ሰው፣ በኢህአዴግ ፖለቲካ እና በብሔር ፖለቲካ ውስጥ እድሜ ልኩን ያለፈ ሰው፣ አይ ቲንክ ከልጅነቷ ጀምሮ ይመስለኛል ያለፈ ሰው፣ ስልጣንም ያገኘችበት አልጠራጠርም ያን እርከን የወጣችው በብሔር ፖለቲካ ነው የወጣችው። ኦኬ ሰዎችም ወንጀል ሰርተው ሲደበቁ አይታለች በብሔር ፖለቲካ ውስጥ። ያንን የተመለከተች ሰው ዛሬ መታ በየምር ጄኒውን ሆነን መነጋገር፣ ይሄ ማለት ፓትሪዮቲክ የሆነ የብሔር ሰዎች አያስፈልጉም እየተባለ አይደለም። ኬሪያ እያወራች ያለችው ስለ ጽንፈኛ ብሔርተኝነት ነው። በነገራችን እኔ ገባኝ እንጂ ባህልን፣ ቋንቋን፣ ማንነትን
የሚጥስ ነገር እየተባለ አይደለም። ዲስቶርት እንዳይደረግ ስለፈለኩ ነው ይህን ማነሳው። የኬሪያ ንግግር ስለ ጽንፈኛ ብሔርተኝነት ነው የምታወራው፣ ስለኛና እነሱ ነው የምታወራው እንጂ አረበኛ የሆነ ብሔርተኛ ቋንቋዬ ይከበር፣ ማንነቴ ይከበር፣ ራሴን በራሴ ላስተዳደር ምናምን የሚል ሰው እዚህ ውስጥ አይገባም። ይሄ ግልጽ ይሁን። ግን የብሔር ፖለቲካን ዘርፎ መደበቂያ የሚያደርግ አቅም ሳይኖረው ዝግጅት ሳይኖረው ስልጣን ላይ የሚንቆናጠጥ እንደዚህ አይነት ሰዎች አሉ። በብሔር ፖለቲካ ያሳልፈነዋል። እኔ ሁለት ምሳሌ ከጊዜ አንጻር አንድ ምሳሌ ልንገር። ኢህአዴግ ስራ አስፈጻሚ የአዲስ አበባ ኢህአዴግ ስራ አስፈጻሚ እያለን 3 ሰዎች አባረር በሌብነት። እውነተኛ ታሪክ ነው የምነግርህ። ያው በህይወት ምስክር ስላሉ ሄደ ጠይቃቸው። እነ ሬድዋንም አሉ። አባረርን። እንደ ኢህአዴግ ነው ያባረርን። ተጨባጭ የሆነ አንዱ ቤት ሰብሮ የመንግስት ቤት ሰብሮ መሰለኝ፣ አንደኛው የሆነ ሙስና ፈጽሞ ምናምን እንደ ኢህአዴግ ነው ያባረር ነው አዲስ አበባ ላይ። ከ6 ወር በኋላ ህወሓት የአዲስ አበባ ተወካይ ሆኖ መጣ ሰውየው። ምን ነው የምታደርገው? ሳቀብን። ኦኬ ማለት የብሔር ፖለቲካው አሁን ቲፒኤልኤፍን ብቻ ኮርነር እያደረጓል፣ ኦህዴድም ያደርገዋሉ። ተባረው ከኦህዴድ ውስጥም በኋላ ሄደው እዛ ስልጣን ይወሰደዋል። ልክ ነው ልክ አይደለም ሌላ ጉዳይ። የብሔር ፖለቲካን መሸሸጊያ ዋሻ፣ መደበቂያ ዋሻ ያደረጉ በጣም በርካቶች ናቸው። ሚዲያ ላይ ልምጣልህ። እኔ ስም አልጠቅስም። አሁን አንደኛው እንደውም ልጥቀሰው፣ ለምን አልጠቅሰውም? አንድ ሀዱሽ የሚባል ታውቀዋለህ ብዬ አስባለሁ። ኢዚያ የነበረ ሰው በኋላ እኔ ኮሚኒኬሽን ስመጣ በቃ ፈላጭ ቀራጭ የነበረ፣ አሁን ጽምዶ ኃይለኛ ነው፣ የኤርትራ መንግስት የትኛውንም የትግራይ ግዛት አልያዘም፣ ውሸት ነው ያለ ያወራል። አሁን እዛ ትግራይ ቁጭ ብሎ የጽምዶ ጌታ ሆኖ ማለት ነው። እኔ አዲስ አውቀዋለሁ። እና ያኔ ልክ ኮሚኒኬሽን ጽህፈት ቤት እንደተቋቋመ ዳይሬክተሮች እንመድብ ተባብለን ክራይቴሪያ ወጣን። ክራይቴሪያ ቢያንስ ዳይሬክተሮች ምታና ወይዘሮ ሃይማኖት አለች አሁን የሚዲያ ምናምን የነበረችው፣ ሌሎችም ሰዎች አሉ። አሁን እንትን የነበረው ስምረት ፓርቲ ነበረ መሰለኝ እንትና አሁን የት እንደሄደ አላወኩም። የትግራይ ኮሚኒኬሽን ጽህፈት ቤት ኃላፊ የነበረው ረዳይ አለፎም ምናምን ነበሩ። እነሱን የያዘ ቲም ነው። ዳይሬክተሮቹ 8 ዳይሬክተሮችን መድብ ብለን ነው። በኋላ መመዘኛ ስናወጣ ሚኒመም ባችለር ዲግሪ ብለን አወጣን ለዳይሬክተሮች ቦታ። ባችለር ዲግሪ ያለው ነው የሚመደበው አለን። ቲፒኤልኤፎች ደወሉ ወደ ኮሚኒኬሽን ጽህፈት ቤት። ይሄ እውነተኛ ታሪክ ነው የምነግርህ። ዳይሬክቶሬት ምደባ እኛ ነው የምንመድበው፣ ያወጣችሁት ክራይቴሪያ ዲግሪ ምናምን የሚል ነው። እኛ ከዲግሪ በላይ የፓርቲ ርዕዮተ ዓለምና የፓርቲያችን ውክልና ነው የምንፈልገው፣ አዱሽን መድበነዋል አሉ። ዲግሪ የለውም አዱሽ። አይ ዶንት ቲንክ ሰርቲፊኬት የሆነ የውጭ ኦፕን ዩኒቨርሲቲ ሰርቲፊኬት አለ። ከዛ ውጭ ያለው አይመስለኝም። አምጣ ብዬ አላመጣም። የፌዴራል ጉዳዮች ላይዘን ኦፊሰር ሆኖ ዳይሬክተር ሆኖ መጣ። በማ በኩል? በቲፒኤልኤፍ በኩል። ይሄ እውነት ነው። አቶ በረከትም እንቀበለው ነው ያለው ፎርዛት ማተር። አቶ በረከት ስምኦንም በቃ ተውት፣ ከነሱ ጋር እንጨቃጨቅም፣ እንቀበለው with the exception of him። ሌሎች ሁሉ ባችለር ዲግሪ ይዘው እሱ በሰርቲፊኬት ተመደበ። ደን ፈላጭ ቆራጭ ሆነ። ምን ያህል አቅም ችሎታ ሳይኖር እንኳን የብሔር ፖለቲካ ምን ያህል መደበቂያ ሊሆን እንደሚችል የምታይበት ነገር ይሄ ነው። ሌላ ምሳሌ አይደለም። ስለዚህ በተጨባጭ መረጃዎች እንዴት ወደ ስልጣን መምጫ እንደሚያገለግል 1 2 3 4 እንዴት የወንጀለኞች መደበቂያ ዋሻ እንደሆነ 1 2 3 4 ብለህ ብዘረዝር የኬሪያ ያቀረበችው ስቴትመንት መጽሐፍ ይጻፍበታል። መጽሐፍ ነው የሚጻፍበት ቴዲ። ሁለተኛው እሱ ነው በጣም ኢምፖርታንት ስለሆነ። ሶስተኛ ኬሪያ የተናገረችው እሷ የተናገረችው ሌሎቹ አልተናገሩም እያልኩ አይደለም፣ ሰው ግልጽ እንዲሆን ህወሓት ከሀገር አቀፍ ሽብርተኝነት ወደ ዓለም አቀፍ ሽብርተኝነት መቀየሩን የገለጸችበት ነው። ቴዲ ዝርዝር ውስጥ አልገባም። በጣም ኢምፖርታንት ነው። ምናልባት በኋላ እያይዘህ ልታነሳ ትችላለህ።
የመጨረሻው አራተኛው ጠላትና ወዳጅን መለየት ነው። አይተህ ከሆነ ፌዴራል መንግስቱን ጠላት ለማድረግ ባይ ዲዛይን ነው የተሰራው። ፕራይም ሚኒስትሩን ጠላት ለማድረግ ባይ ዲዛይን ነው የተሰራው። የጠላት ፈጠራ ሐሳቤ ከዛም በኋላ እኮ ተቀጠቀጠች። ፌዴራል መንግስቱ ጠላት አይደለም በማለቷ ተቀጠቀጠች። የትግራይ ክልላዊ መንግስት በጀት እየጠየቀ ያለው ከማን ነው? ከኢሳያስ አፈወርቂ ነው እንዴ በጀት እየጠየቀ ያለው? የፌዴራል መንግስቱ ነዳጅ ይምጣልኝ እያለ እየጠየቀ ያለው መምጣት አለበት፣ ገንዘቡ መሰጠት አለበት፣ ሰራተኛ ደሞዝ ማግኘት አለባቸው። እኔ ጥያቄ የለኝም። ግን ነዳጅ ይምጣልኝ ብሎ እየጠየቀ ያለው የአስመራው መንግስት ነው ወይስ የአዲስ አበባው መንግስት ነው? ገንዘብ ይላክልኝ፣ አገልግሎት ይላክልኝ እያለ ያለው፣ ማዳበሪያ ይላክልኝ እያለ ያለው፣ ባንክ ስራ እንዳይቋረጥ እያለ ያለው፣ ቴሌ እንዳይቋረጥ እያለ ያለው፣ ኮሚኒኬሽን እንዳይቋረጥ እያለ ያለው የአስመራው መንግስት ነው ወይስ የኢትዮጵያው መንግስት ነው? ችሮታም አይደለም፣ በመግባባት የምታደርገው ነገር ነው። ይሄ ግዴታም ሊሆን ይችላል። ነገር ግን ግዴታውንም ለመወጣት በፌዴራል መንግስቱና በትግራይ ክልላዊ መንግስት መካከል ጤናማ ግንኙነት ነው እንጂ ጠላት እያልክ አይደለም። ያ ጀነራል ዮሐንስ መዲድ የሚባለው እነሱም ጠላት ይሉናል፣ እኛም ጠላት እንላቸዋለን። የጠላት ሪሌሽንሺፕ እንዴት ነው ከፌዴራል መንግስት ጋር ጠላትን ግንኙነት የሚኖርህ? እና አይ ቲንክ ብዙ ተመታበታለች ብዬ አስባለሁ። እኔ መጀመሪያም አቋም የወሰድኩት በተለይ ከፕሪቶሪያ ስምምነት በኋላ የትግራይ መንግስት ሆይ ፌዴራል መንግስቱ የምትወደው ወዳጅ ባይሆን እንኳን አብረህ የምትሰራው ወዳጅ ነው ብያለሁ። ስለዚህ እነዚህ 4 ነጥቦች ላይ በጣም ወሳኝ ነው ብዬ ነው ማምነው። በጣም ጥሩ ቆንጆ አድርገህ ነው ያነሳው። እውነት ለመናገር ዋና ዋናዎቹ ጉዳዮችም እንደዚሁ በጣም የተመለከተበት ነበረ ኤርሚያስ። በዚህ አጋጣሚ እንግዲህ የወይዘሮ ኬሪያን ኢንተርቪው ማየት የሚፈልጉ ዲቴል የሆነ መረጃም እዛ እንዲያገኙ ቀደም ሲል ለጠቀስከው ለታሪክም የሚቀመጥ ትልልቅ እውነቶች ያሉበት አሁን ላይ ይሄ የብሔር ፖለቲካ ብለን የምንለው በተለይ ደግሞ በየአካባቢ ያሉ ኤሊቶች ምን ያህል በሴራ ፖለቲካ ውስጥ እንዳሉ ራሳቸውን እንዲፈትሹ ትልቅ እድል የሚፈጥር ኢንተርቪው ስለነበረ እሱን ማየት የሚፈልጉ ካለ እንግዲህ ኢትዮጵያ ብሮድካስቲንግ ኮርፖሬሽን የዶት ስትሪም ፔጆቻችን በዩቲዩብም በፌስቡክም እንደዚሁ ገብተው ማየት ይችላሉ። ጥልቅ የሆነ መረጃዎችን ማንሳት እንችላለን። ኤርሚያስ እንደው ከዚህ ጋር ተያይዘው ምናልባት ጉዳዩንም እየተከታተል ነው ስለመጣን ምናልባትም ደግሞ ከወይዘሮ ኪራም ካነሱት ጉዳይ ጋርም ተያያዥነት ስላለው እንደሚታወቀው የጥቅምት 24ቱን መከላከያ ሰራዊታችን በተለይ ደግሞ የሀገር ዳር ድንበር ለመጠበቅ ሌት ተቀን ደከመኝ ሰለቸኝ ሳይል የሚተጋ የመከላከያ ሰራዊታችን ጥቅምት 24 የተጠቃበት ሂደት እንደነበረ ታስታውሳለህ። እንግዲህ ይሄ የጥቅምት 24 ውሳኔ ምናልባትም ወደ ኋላ መለስ ብለን ማየትም መቃኘትም ካስፈለገ መቃኘት ይቻላል። ግን ደግሞ ይሄ አሁን ላይ የቲፒኤልኤፍ ወይ ደግሞ የህወሓት ብለን የምንለው ቡድን የምክር ቤት አባላት የነበሩ ሰዎች ናቸው ይህንን ውሳኔ አስተላልፈው በመከላከያ ሰራዊት ላይ ጭካኔ የተሞላበት እርምጃ እንዲወሰድ የተደረገው። ይሄ መሆኑ ይታወቃል። እንግዲህ ከዛ በኋላ ምን ያህል ዋጋ ከፍለናል እንደ ሀገር እንደሚታወቅ ነው። ትግራይም እንደ ክልል ምን ያህል ዋጋ እንደከፈለች የሚታወቅ ነው። በእርግጥ ዳሜጅ አሴስመንት አልተሰራም፣ ግን ደግሞ ቢሰራ ምን ያህል መጥፎ ነገሮች እንዳሳለፍን ማየትና መገንዘብ ቀላል አይመስለኝም። ከዚህ ጋር ተያይዞ አሁን ይሄ የህወሓት የሚባል ቡድን አሁንም በጉልበት ማለት ነው በጉልበት በተለያዩ አጋጣሚዎች በእርግጥ ከዛ እዛው እሱ ሲመራው ከነበረ ስብሰባ ይሳተፉ ከነበሩ ሰዎች ያገኙት መረጃ መሰረት አድርገን እየተናገርኩ ያሉት ኢቭን መግለጫ ብቻ አይደለም፣ ከመግለጫ ባሻገር እዛ ሲሳተፉ ከነበሩ ሰዎች ያገኙትን መረጃ አስፈላጊ ከሆነ አስፈላጊ በሆነ ሰዓት ማውጣት ስለሚቻል ማለት ነው። ይሄ ቡድን የቀደመው በመከላከያ ሰራዊታችን ላይ ጥቃት የፈጸመውን የምክር ቤት አባላት ለዛውም ህገወጥ ምርጫ አድርገው እነዚህን አካላት ወደ ነበሩበት እንዲመለሱ እንሻለን የሚል ሀሳብ አንስቷል። እዚህ ላይ ምን ማለት እንችላለን ኤርሚያስ? እስኪ በጣም አስገራሚ ነው ቴዲ። አንደኛ ምርጫው የተካሄደበት መንገድ ራሳቸው እንዳመኑት እኔ አይደለሁም አንተ አይደለም ወይም ፕራይም ሚኒስትሩ አይደለም ወይም ሬድዋን ሁሴን አይደለም
ራሳቸው እንዳመኑት ህግ የጣሰ ነው። የሀገሪቱን ህገ መንግስት የጣሰ ነው። በሀገሪቱ ህገ መንግስት ምርጫ የሚያካሂደው በአንድ በፌዴራል መንግስት ስር ባለ ምርጫ ቦርድ ነው ይላል። አለቀ ደቀቀ። ውክልና የሚሰጣል አይልም። የክልል አይደለም እሱ የቀበሌ ምርጫ የሚያካሂደው ምርጫ ቦርድ ነው። ነገ ከነገ ወዲያ ምክክር ኮሚሽኑ ሊነጋገር ይችላል። የስቴት ምርጫ ቦርድ ይኑር አይኑር የሚለው ላይ እኔ አንዳንድ መወያያ ቢሆን ደስ ይለኛል። እሱ ለምሳሌ እነዚህ ሎካል ያሉ የቀበሌ ወረዳ ምርጫዎችን ክልሎቹ ቢመሩት ደስ ይለኛል። የኔ አስተያየት ነው የምነግርህ። ግን አሁን የሚካሄደውን አገራዊ ምርጫ የፓርላማውንና የክልል ምክር ቤቱን ፌዴራሉ ዛሬም እንዲመራው ነገም ቢመራው ደስ ይለኛል። ሌላውን ዴሊጌት ቢያደርገው እመርጣለሁ። ነገ ከነገ ወዲያ በሀገራዊ ምክክር ውስጥ ልትነጋገርበት የምትችል አጀንዳ ሊሆን ይችላል። ለአሁን ግን የኢትዮጵያ ህገ መንግስት ምርጫ ቦርድ የፌዴራል መንግስቱ ነው ይላል። እነዚህ ሰዎች ህግ ጥሰናል ብለዋል። በትግራይ ደረጃ ምርጫ ቦርድ ሊያዘጋጁ አይችሉም። ይህ አንደኛው ነው። በፕሪቶሪያ ስምምነት ላይም አንዱ ትልቁ የተስማሙት የሀገሪቱን ህገ መንግስት እናከብራለን፣ የሀገሪቱን የጸጥታ መዋቅር እናከብራለን፣ አንድ መከላከያ እንዲኖር፣ የሀገሪቱን ተቋማት እናከብራለን። ተቋማቶቹ ምንድናቸው? ምርጫ ቦርድ፣ የፋይናንስ ተቋማት፣ የጸጥታ ተቋማት፣ የሌሎች የሀገሪቷ ውስጥ ያሉ ተቋማትን ማክበር ማለት ነው። ሄደህ ፕሪቶሪያ ላይ የሀገሪቷን ህግ እናከብራለን ብለህ ስታበቃ የሆነ አመት ጠብቀህ ነል ኤንድ ቮይድ የተባለ እንዳልተካሄደ ይቆጠራል የሚባለውን ነገር ይዘህ ስትመጣ ምን ማለት ነው? አንደኛው ነጥብ እሱ ነው። ሁለተኛ እንደው በተግባር የምንየው ቴዲ ምርጫው ከተካሄደ 6 ዓመት አለፈው። 6 ዓመት ማለት አልቋል ማለት ነው። ለ5 ዓመት ነበረ ምርጫው። ከአንድ ምርጫ በላይ ነው። አሁን እነሱ መከራከሪያ የሚያመጡት በጣም አስቂኝ መከራከሪያ 2.8 ሚሊዮን ህዝብ መርጦናል ይላሉ። 2.8 ሚሊዮን እኮ ከመረጠህም ግድ የለም መረጠህ እንበል። ለ5 ዓመት እኮ ነው የመረጠህ። አለቀ። ከሆነ እንኳን እድሜ ልክ መርጫችኋለሁ አላለም። 2 በል። እዚህ ጋር በጣም እንደው አስቂኙ ደግሞ እዚሁ ጋር የሚጨመረው ይሄ 2.8 ሚሊዮን የዛሬ 6 ዓመት የመረጠህ ዛሬ ይመርጣል ማለት አይደለም። ምርጫ 92 ኢህአዴግን የመረጡ ሰዎች እርግጠኛውን የምነግርህ አዲስ አበባ ላይ ከ90% በላይ ቅንጅትን የመረጡት 97 ከ90% በላይ ምናልባትም የፓርቲያችን አባላትም ተደብቀው ቅንጅትን የመረጡ ይመስለኛል። ኦኬ። ምክንያቱም መከላከያዎች አንዳንድ ቦታ መከላከያ ኮንሰንትሬት የሆነበት ቦታ መከላከያ ኢህአዴግ ነው ተብሎ ስለሚታሰብ ነበር አልነበረም ይላል ነው። በወቅቱ ነው እያልኩ ያለሁት። የፓርቲ አይዲዮሎጂ ስለነበረ ቀይዋ ሰነድ የምታውቃት ናት እኮ እና አብዮታዊ ዲሞክራሲ ከሌለ መከላከያ ይፈርሳል፣ ሀገር ይፈርሳል ተብሎ እኮ ነው ትሬን የተደረጉት። እናውቃቸዋለን። ኤሪያዎች እኮ ለይተን እኮ ይሄ መከላከያ ያለበት ቦታ ነው እኛን ነው የሚመርጠው፣ ይሄ እንዲህ አይነት ያለበት ነው የዚያ ማህበረሰብ አለበት እኛን ነው የሚመርጠው ያለን እኮ በኤሪያ እኮ ሎኬት እናደርጋለን። ታውቃለህ አይደለ? ጥሩ ነው፣ ጠቃሚ ነው። ባይዘው መጥፎ ነው እያልኩ አይደለም። ይሄ የትም ሀገር አለ። እዚህም ቀይና ምናምን ይላሉ፣ ዞኖቹን ይለዩዋቸዋል። ግን መከላከያ የኛ ነው ያልነው ቦታ እኮ አንድም ያልመረጠናል። ስለዚህ የዛሬ 6 ዓመት የመረጠ ሰው
ዛሬ ሊመርጥህ ጋራንቲ የለህም። እኔ እንደውም ጠርጥር ብትለኝ በዜሮ ነው የሚያባዛቸው ምርጫ ብለው የሚመጡ ራሱ ቲፒኤልኤፎች ማለት ነው። በንዴት በቁጭት ህዝቡ ጋር ያለው ነገር። ሶስተኛው በጣም ገራሚው እዚሁ ጋር ከዚሁ ካልወጣም እንደው እነሱ ያሉትን መከራከሪያ እናንሳው ብዬ ትላንትና የዛሬ 6 ዓመት የ12 ዓመት ልጅ የነበረ ዛሬ 18 ዓመቱ ነው አይደለ? 12 ሲደመር 6 18 ነው። ይሄ ሰው አልመረጠም። ሬሽዮን ብሰራው ትልቅ ነው። ይሄ ሁሉ ወጣትን ኤክስክሉድ ያደረገ ነገር ነው የሚያወሩት። ስለዚህ በእነሱ ባመጡት መከራከሪያ እንኳን ይሄ 2.8 ምናምን እንደው ትክክለኛ በጣም ውሃ የሚያነሳ መከራከሪያ ነው እያልኩ አይደለም። አያነሳም ውሃ፣ ግን በሚያነሱት ነገር ራሱ በጣም አሳፋሪ መከራከሪያ ስለሆነ ማለት ነው። ሶስተኛ ማጠቃለያ ይሄ ባጭሩ የፕሪቶሪያ ስምምነትን የማፍረስ ፍላጎት ነው፣ ሌላ አይደለም። ፕሪቶሪያ ስምምነት ቅድም እንዳነሳሁት ነል ኤንድ ቮይድ አድርጎታል፣ እንዳልተካሄደ ምርጫ አድርጎታል። ተስማምተው ፈርመዋል። ጊዜያዊ መንግስት ይቋቋማል ብለዋል፣ ተስማምተዋል። እነሱም ላለፉት ዓመታት የጊዜያዊ መንግስቱ አካል ሆነው ተሳትፈዋል። ኦኬ፣ ቀጠለ። አሁን ምንድነው የሆነው? ጊዜያዊ መንግስቱ እነሱ ፕሮፖዝ ያደረጉት ጀነራል ታደሰ ወረደ ቀጠለ። አይቀጥልም የሚል ህግ እዚህ ውስጥ የለም። ስቲል ያለው ጊዜያዊ መንግስት ነው። እነሱ ወይ ታደሰን አልተቀበልነውም ያሉበት ነገር የለም። ጀነራል ታደሰ ወረደም እንደነገሩን እስቲ ፕሮፖዝ አምጡ ብለን ብያቸው ያመጡልኝ አልነበረም ይላሉ ቃለ መጠይቃቸው። በኋላ እንገባበት ይሆናል። ስለዚህ ይሄ ጊዜያዊ መንግስት በቀጠለበት ሁኔታ እነዚህ ሰዎች ከ6 ዓመት በፊት የተመረጠው ምክር ቤት መልሰነዋል ሲሉ ነምበር 1 ፕሪቶሪያ ስምምነትን አፍርሰነዋል እያሉ ነው። ነምበር 2 በመፍረሱ ምክንያት ወደ ጦርነት እየገባን ነው እያሉ ነው። ስለዚህ እኔ ባጭሩ የጦርነት ጉሰማ ነው፣ የጦርነት ጅማሮ ነው። እንደነ አቶ ልደቱ አይነት ይቅርታ ስም ጠራው ጦርነቱን ቲፒኤልኤፍ የጦርነት ፍላጎት የለውም። አንድ ክርክርም ሰሞኑን ሳይነበረ እኔ የምሬን ነው የምልህ። ማለት ይሄ ከዚህ በላይ የጦርነት ፍላጎት አለ ወይ? ማለት ፖለቲካሊ ላሰበ ሰው ከ6 ዓመት በፊት ያለፈና ነል ኤንድ ቮይድ የሆነ ምክር ቤትን መልሼዋለሁ ብለህ ከዚህ በላይ የጦርነት ጅማሮን መለኮስ አለ ወይ የሚል ጥያቄ እንዳነሳ ነው። አይ ቲፒኤልኤፍ የሚፈልገው ሰላም ነው፣ ፌደራል መንግስቱ ነው ጦርነት የሚፈልገው ምናምን የሚል እኔ ለስንት ዓመት ልጅ የተነገረ ፖለቲካ እንደሆነ ማላቅ አይን የሚታይ ዛሬ ይሄን እየተቃወሙ ያሉት የትግራይ ልጆች ናቸው። ይሄን እየተቃወሙ ያሉት የትግራይ ተቋማት ናቸው። የንግድና ምናምን ምክር ቤት፣ የሲቪክ አደረጃጀቶች፣ የውጪ የትግራይ ምሁራን ተዋቸው። ፖለቲካ እንትኑ እነ አቶ ጌታቸው ረዳን ስምረትን ሌሎቹ አረና፣ ባይቶና፣ ሳልሳይ ወያኔ እዚህ አዲስ አበባና ያባረሯቸው እነዚህ ሁሉ እየተቃወሙ ባሉበት ይሄ ጦርነት አታሞ ነው፣ የሻዕቢያ ፕሮጀክት ነው፣ የኤርትራ መንግስት ፕሮጀክት ነው እያሉ አንተ አይንህን በጨዋጥ በመተህ ህወሓት የጦርነት ጀማሪም አይደለም የጦርነት ግሶማም አይደለም ስትል ስለ እውነት በጣም ያሳፍራል። ባጭሩ ወይም በረጅሙ ለኔ የጦርነት ጉሰማ ጀስት ላይክ ሰሜን እዝ አይነት ፕሮጀክት ነው ብዬ ነው። ይሄ ደግሞ ፕሮጀክት በዋናነት የሻዕቢያ ነው ብዬ ነው ማምነው። በርግጥ ኤርሚያስ እንዳነሳው ዱዋል ፐርሰናሊቲ ያላቸው ሰዎች አሉ በፖለቲካው ዓለምም በተለያዩ ዘርፎች ማለት ነው። መንታ ስብዕና ይዘው ሲመቻቸው ብቻ እንደሚመቻቸው የሚሆኑ ሰዎች አሉ። በዚህ አጋጣሚ እኔም ማቆን አንድ እውነት ላንሳልህ ኤርሜ፣ ላንተም መነሻም እንዲሆንህ ማለት ነው። ቀደም ሲል አነሳው ፖለቲከኛ አቶ ልደቱ
እኔ በአንድ ወቅት ትግራይ ቴሌቪዥን ጋዜጠኛ ነበርኩኝ። እንግዲህ አዲስ አበባ በነበሩ ሪፖርተሮቻችን ኢንተርቪው እንዲደረግ ተደርጎ ነበር እና ኢንተርቪው የተደረገውን እንግዲህ ለዜና ሊሆን የሚችለውን ነው መርጣ የምትወስደው ማለት ነው። እና ለዜና ሰራን፣ አንድ ዜና ሰራን። አጋጣሚ ሲያየው ያ ዜና ከዚህ ከአንዳንድ ሰዎች እሳቤ አንጻር ዋጋ የሚያስከፍለው ሆኖ ተሰማው ይመስለኛል። እና በወቅቱ የህወሓት የስራ አስፈጻሚ ኮሚቴ አባል የነበሩ ሰው አስደውለው ሙሉን ካልሆነ ቅድም የተሰራው ዜና አግባብነት የለውም፣ ስለዚህ ሙሉ መሄድ አለበት ብለው አስገድደው ደውለው እንዲሄድ ያደረጉበት ነበረ። እንግዲህ መንታስብ እና ምልህ ለዛ ነው እንግዲህ ማለት ለህወሓት የሚሰሩ ሆነው በአንጻሩ ግን ለህወሓት እንደማይሰሩ አክት የሚያደርጉ የፖለቲካ ሰዎች ነበሩ። ይሄ ምናልባት አስፈላጊ ከሆነ በአንድ ወቅት በተደራጀ መልኩ በማስረጃ የሚወጣበት ሁናቴ እንዳለ አስባለሁኝ። ከዛ ባለፈ እንግዲህ ቀደም ሲል ያነሳው በጣም ሲሪየስ የሆነ ነገር አለ። እንግዲህ የፕሪቶሪያ ስምምነት አካል ከሆኑት በተጨማሪ የሀገሪቱን የግዛት አንድነት ማክበር ነው። ይህንን አምኖ መቀበል የሚል ትልቅ ሀሳብ አለ። እንግዲህ ቲፒኤልኤፍ ደግሞ እያደረገ ያለው ነገር ደግሞ ማየት ትችላለህ። እንኳን አይደለም የሀገሪቱን የግዛት አንድነት ሊያከብር ጭራሽ አልፎ ሰባብሮ ደርማምሶ ከማይመለከታቸው አካላት ጋር አሊያንስ መፍጠሩን እየሰማን ያለንበት ሂደት አለ። ከሁሉ ግን በጣም የሚገርመው ኤርሚያስ፣ አንተም ሀሳብ እንድሰጥበት የምፈልገው እንግዲህ የትግራይ ኤሊት እንደምታውቀው በተለያየ አጋጣሚ በማወቅ ይሁን ባለማወቅ ካሁን በፊት የነበረው ስህተት እንዳለ ሆኖ ምናልባት እሱም ኢንቨስቲጌሽን ስለሚያስፈልገው ሲወጣ የምንነጋገርበት ሆኖ ግን ደግሞ ቢያንስ ወይዘሮ ኪሪያ ያነሳችውን ሀሳብ መነሻ አድርገን እስኪ ሀሳብ እንድንሰጥበት ማለት ነው። በእውኑ አሁን ከሻቢያ ጋር የሚደረግ አሊያንስ ከሻቢያ ጋር የሚደረግ ግንኙነት የትግራይ ክልልን የጦር አውድማ ለማድረግ አለመሆኑን ምንድን ነው ማረጋገጫው? እንደውም አንተ በተደጋጋሚ ታነሳለህ ኤርትራናይዜሽን ኦፍ ትግራይ ለመፍጠር እየተሰራ ነው የሚል ሀሳብ ባለፈው ማነስተ ነበር። እንደው ከዚህ ጋር ተያይዞ ያለው ነገር ምንድን ነው? እንዴት ነው የምትረዳው የሚለው ነገር እስኪ እንየው ኤርሚያስ። የወይዘሮ ኬሪያ የሚያነሳችው በጣም እንግዲህ ደጋገብናት ስክ ካላት ይቅርታ እንጠይቃለን። ስለ ትግራይ ምሁራን ከጦርነቱ ጋር የተያያዙ ነገሮች ልሂቃኖች ልሂቅ ብለው ይሻለኛል ምሁር ከምለው ልሂቅ የግዴታ የተማረ ብቻ አይደለም። ምን መሰለ እኔ የሚታየኝ የትግራይ ልሂቃን ነገሩን ተረድተውታል፣ ገብቷቸዋል ብዬ አስባለሁ። ለዚህ ነው ወጣቱ ባይዘው ጎርፍ ሆኖ እየወጣ ያለው በዛ ምክንያት ነው። ባለሀብቱ ጎርፍ ሆኖ ትግራይን እየለቀቀ እየወጣ ያለው በዛ ምክንያት ነው። የቻለው በሙሉ አቅም ያለው ትግራይን ለቆ እየወጣ ነው። አንደኛው በጣም ትልቅ ማሳያ እሱ ነው። የተግባር እርምጃ ነው ባይዘው ቴዲ። ይሄ ጦርነቱን አንፈልግም የሚል ማየት አንፈልግም መሞት አንፈልግም ብለው እየነገሩ ነው። ሁለተኛ እኔ በጣም ደስ ያለኝ ይሄ ወጣት እየሸሸ ያለው ወደ አስመራ አይደል። እነሱ እንዳሉት ጽምዶ ፈጠርን፣ ከዚህ በኋላ የሚዘጋ በር የለም፣ የትግራይ ወጣቶች እንኳን ደስ አላችሁ እንዳሉት ወደ አስመራ እኔ ባለኝ መረጃ፣ አንተ የቅርበት መረጃ አለ፣ በመቶዎች በፍላጎት ወደ አስመራ አልሄዱ ተጋሮች በግዳጅ ወደ ማሰልጠኛ ጣቢያ እንደሄዱ አውቃለሁ። ወደ ሳዋና ወደ ተለያየ ቦታ በግዳጅ እነዚህ ወጣቶች፣ እነዚህ ምሁራን፣ እነዚህ ባለሀብቶች እየመጡ ያሉት ወደ አገራቸው አዲስ አበባ ነው። ለሱ ኩራት ይሰማኛል። በዚህ አጋጣሚ ለምን እንደሆነ ታውቃለህ? የህወሓት ሰዎች አዲስ አበባ ጄኖሳይዳል ሲቲ ኢትዮጵያን ብቻ እንዳይመስልህ ወይ ጠቅላይ ሚኒስትሩን ብቻ እንዳይመስልህ ወይ ብልጽግናን ብቻ እንዳይመስልህ ኢትዮጵያን የጄኖሳይዳል ሀገር አዲስ አበባን ጄኖሳይዳል ሲቲ ደጋግመው ሲናገሩት የነበረው ዛሬ ተጋሮች ጎርፍ ሆነው እየመጡ ያሉት ከተማቸው
የእነሱን ፕሮፓጋንዳ በዜሮ አባዙት ማለት ነው። ይሄን ልናከብር ይገባል፣ ደስ ሊለን ይገባል። ይሄ አንደኛው ፖይንት ነው። ሁለተኛ ምን መሰለ፣ እኔ ይሄ ከትግራይ ልሂቃን ጋር ተያይዞ በጣም አሳጥሬ መናገር ፈልገው ከሌላው የኢትዮጵያ ልሂቃን የሚለይ ነገር አለው ወይ? የትግራይ ልሂቅ እሱ ላይ መነጋገር ያስፈልጋል። እኔ የሆነ ፓርት ላይ የትግራይ ልሂቅ ከሌላው የኢትዮጵያ ልሂቅ ከፈለክ ኦሮሞም በል አማራም በል ሌላ ስጣቸው ችግር የለውም። የሆነ የተለየ አንድ ነገር አለ ብዬ አምናለሁ። ለክርክር ክፍት እንዲሁም ስለፈለኩ ነው። ምንድነው ይሄ የተለየው ነገር? የትግራይ ልሂቅ ያለፈው 50 ዓመት የርዕዮተ ዓለም እስረኛ ነበረ። ያለፉት 50 ዓመታት ከትጥቅ ትግሉ ጀምሮ ማለት ነው። 51 ምክንያቱም ትጥቅ ትግሉ 50 አካባቢ 51 ወደ 51ኛ እየሄዱ ስለሆነ ወይም አከበሩ መሰለኝ 51ኛቸው